መተናል ቤተሰብ እንደተለመደው እንግዲህ በአህሙና በፈኪያ ዛሬ ደግሞ አሬኒ እንደው እስኪ ቆይ እንደው ማንነኝ ልጆች እኮ ፍቅር በቃ ጣሉኝ። እኔን እኮ በቃ ፍቅር ላይ ዶሉኝ ማለት ነው። በቃ እንዴት በጉጉት እንደምጠብቃቸው እንዴት አስሬ ቤታቸው እንደምገባ ልነግራችሁ አልችልም ማለት ነው። እና እነኚህ ሁለት ፈንድሻዎች ማለት ነው፣ ሁለት ሳቂታዎች እኔም ፍቅር እያስያዙኝ ነው ማለት ነው። እስኪ እናንተም እንደኔ በፍቅር ወደቃችሁ እነኚህ ልጆች ማለት ነው። ሀቂቃውኑ በቃ እንዲጣመሩ አብረው እንዲሆኑልን ሰርጋቸውን እንድንበላ ዱአ እያደረጋችሁ እንግዲህ ላይክ እያደረጋችሁ እንወዳችኋለን፣ ተጣመሩ፣ አላህ ያጣምራችሁ እያላችሁ ዱአ እያደረጋችሁ እንግዲህ መልካም ኮሜንቶችን በመጻፍ አብረው እንዲዘልቁ አብረው ቪዲዮ እንዲሰሩልን መልካም አስተያየታቸውን እንሰጣቸዋለን ማለት ነው። ዛሬ እንግዲህ ለየት ያለ ስጦታ እንዴት አባቱ እንደሚያምር ደግሞ ማቹ እንዴት እንደሚያምር ልነግራችሁ አልችልም ማለት ነው። እንግዲህ ባለፈ በሰጠው ስጦታ የሰው ነው ያልከው ውሸትህን ነው አንተ ገዝተህ ነው ብለዋል። እንግዲህ ኮሜንታተሮች እኔ ኖሮኝ ብገዛላት ደስ ይለኝ ነበረ እንኳን ይሄንንና ካለኝ ገና መኪናም ቤትም እገዛላታለሁ ምክንያቱም ስለምወዳት ብሏል። እንግዲህ በቃ ምንም ማድረግ አይቻልም። በቃ ይወዳታል፣ በቃ ያፈቅራታል፣ ይወዳታል። እሷ ደግሞ እንድታፈቅረው እንድትወደው ነው እንግዲህ ትወደዋለች፣ እንድታፈቅረው ነው የኛ ምኞት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላሂ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ ፋሚሊ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ ረመዳን ስራ የመዳም ቅመሞችዬ እንዴት እያደረጋችሁ ነው? የመዳም ሳህን እንዴት እንደው ክክክ እያረጋችሁት ነው አይደለ? አላህ ያግዛችሁ። ለማንኛውም ጾማቸውን ከተቀበላቸው አጅራቸው ከተጻፈላቸው ባሮቹ ያድርገን እያልኩኝ ዛሬ እንግዲህ የመጣሁት ያው እንደተለመደው በደማቆቹ በፈንድሾቹ ብቅ ብያላችኋለሁ። እነሱ እነማን ናቸው? አንቺ ቤትም የደመቁት እንደዚህ ፈንድሻዎች ያልሻቸው ካላችሁኝ አህሙና ፈኪያ በቃ ወደኳቸው። እንግዲህ ምን ይጠበስ፣ ምን ታረጉኛላችሁ? በቃ እኔ በጣም ነው የምወዳቸው። ዱአ እያደረኩላቸው ነው። በቃ አላህን ከለምነው ዱአዎቼ መሀል አንዱ አስገብቻቸዋለሁ። በቃ የነሱን ዱአ ማለት ነው። ብዙ ዱአ ካላህ እየለመንኩ ነው። የነሱንም ደግሞ እንዲጣመሩልኝ ፈኪያ ፍቅር የያዛት እያልኩኝ ዱአ እያደረኩ ነው ማለት ነው። ምንም ማድረግ አይቻልም። ምክንያቱም ስለምወዳቸው ነው። ስለኔ አይመለከታችሁም ማለት ነው። እና ፋሚሊዎቼ በቃ በጣም ነው ደስ የሚሉት። የዛሬው ስጦታ ደግሞ እንዴት አባቱ እንደሚያምር የሰጠሽው አላህ ጀዛሽን ይክፈለው ሀቂቃ ማለት ነው። ነገር ግን ኮሜንታተሮች አሁንም ነባናት ጉዳት መላህን ያዝ፣ አንዴ ከፈኪያ ጋር አንዴ ከነባ ጋር እያልክ እሷን እየጎዳሃት ነው። የታያችሁ የእሷን መጎዳት አሁን ምን ጋር ያያችሁት? ምን አለቻችሁ እንዴ? ምንድነው ሰው ከወደደው ጋር መኖር ያለበት፣ ሰው ካፈቀረው ጋር መኖር ያለበት። ነባ እኮ ምርጥ እህቱ ናት። በቃ በተከፋ ጊዜ ከጎንህ ነበረች። አዎ 100% ከጎኑ ነበረች። እህቱ ናት። እና እህት ለወንድሙ በከፋ ጊዜ አይዙ ኃይልም ምን ይጠበስ። እነኚህ ልጆች ደግሞ ከበፊቱም ፈንድሻዎች ናቸው፣ ያምራሉ አብረው። የሰው ልጅ ናቸው መቼም። እንኳን የሰው ልጅና እግር ከእግር ይጋጫላለም። ተጋጩ፣ ተስማሙ፣ ከላስ ወደ ነበረበት ቀጠሉ። ምን ይጠበስላችሁ? ጥብስ ይሻላችኋል? ምን ይሻላችኋል? በቃ እንደዚህ ነው። ሁሌም እንደምላችሁ ይታደሉታል እንጂ አይታገሉትም እንደምለው ማለት ነውና ዛሬ እንግዲህ ስጦታውን ይዞ ሲመጣ ባለፈ በሰጠሁት ስጦታ ላይ ለምን ተዋሻለህ አህሙ? አንተው ገዝተህ አንተናው አበያ የጠየቀችህ አንተው አበያ ገዛህላት፣ ነገር ግን ሰው ነው የገዛልሽ ብለህ ለምን ትሰጣለህ? እኛ የነባ ወዳጆች የነባ አድናቂዎች ለነባ ሳትገዛ እንዳንልህ ነው ብላችሁታል ማለት ነው። ዛሬ ደግሞ ይዞ ሲመጣ ሁለተኛ ይህንኑ ትሉኛላችሁ ብሎ ሀቂቃውን ልንገራችሁ፣ እኔ አይደለሁም። የዛሬዋም ልክ እንደ እናቴ እምወዳት እንደ እናቴ የምመክረኝ
ምርጥ የአረብ ሀገር እናት አለችኝ። እሷ ናት መጀመሪያ እሷ ነበር ልገዛ ያሰበችው። ሌላ ቀድማት አበየውን ገዛችላት። ዛሬ ደግሞ ይሄንን እሷ ናት የገዛችላት። ኖርዌይ ቢሆን ባደርግላት ምንም አልልም ነበር። ራሴ ገዝቼ ሰጠሁሽ እላት ነበረ። ነገር ግን እኔ አይደለሁም የገዛሁት። ኢንሻአላህ አላህ ከፈቀደ አላህ ዱንያውን ከሰጠኝ ለዚህ ለልብሱ አትጨነቁ። መኪና ራሱ ገዝቼ ሰርፕራይዝ ላረጋት እችላለሁ። ሰው ለወደደው ሰው መኪና እየገዙ እየሰጡ አይደለም ወይ? ሰው ለሚወደው ሰው ብሏል ማለት ነው። በቃ አህሙ ጋር ነጭ ነጩን ነው፣ ምክንያቱም ይወዳታል ማለት ነው። እና ዛሬ እንግዲህ እንዴት እንደሚያምር ልብሱ አይታችኋል። ደግሞ ጠግሙ እንዴት አባቱ ያምራል ማለት ነው። ሀቂቃው ማለት ነው በጣም ነው የሚያምረው። እንግዲህ ከካሜራ ጀርባም ብዙ ሁኔታዎችን እያወሩ ብዙ ነገር እንደሚያሳልፉም እንደ በፊቱ ያው እየነገረችን ነበር ፈኪያ። አንቺ የያሽውና አንቺ የሆነው ነገር አንቺ ጋር ያለው ነገር ሁሉ ያምረኛል ብለሃል ብላለች። ለምን ይመስልሻል ታዳ ሲላት በቃ እርግጠኛ ሆና ስለምትወደኝ ልድገምላቸው፣ ስለምትወደኝ የሚለውን ቃል እንግዲህ እንዲህ በኮንፊደንስ ተናግረዋለች ማለት ነው። ሀቅ ነው፣ ይወዳታል። አዎ በደንብ ነው የሚወዳት ማለት ነው። እንዴት በኮንፊደንስ ትትናገር እንዴት ደስ እንዳለው በቃ ፈገግታው እኮ የአህሙ ፈገግታ ቢስሚላህ እንዴት ደስ እንደሚለኝ ወላሂ ማለት ነው ከፈኪያ ጋር ማለት ነው። በቃ እንደዚህ ሆነው እናንተ ኮሜንታተሮች በቃ መልካም አስተያየት ብቻ ስጡ። በቃ እዛ ቤት እየገባችሁ ጥሩ ጥሩ አስተያየት በቃ ስጡ። እንዴ እነሱ እኮ ማለት ነው ለተመልካች ተመልካችን እንዲያርጉ አይሉም አይደለም። እናንተ ደግሞ እንዲያርጉ አትበሏቸው። በቃ ያምራሉ። በቃ ሰው ከሚያምረው ጋር ሰው ከሚወደው ጋር ኦዲየንስ ተቀባይነት ካለው ጋር መቀጠል አለበት በቃ። እና እንደዛ ነው። ዛሬ እንግዲህ በዚህ ባማረ ሁኔታ በቅ ብለውልን ነበረ። እንዴት እኔ ሀቂቃውኑ ከምላችሁ በላይ በጣም ነው በጉጉት የምጠብቃቸው፣ በጉጉት ነው እመከታተላቸው ማለት ነው። ምን አለ ሁልጊዜስ በቃ እንደው ሁልጊዜ ምን ቤታቸው እንዴት እንደምገባ ልነግራቸው አልችልም። 10 ነው እየገባው ቪዲዮዋቸውን የማየው ማለት ነው። ሁለታቸውም ጋር በጣም ነው ደስ ያሉኝ ማለት ነው። ፈኪና አህሙ በቃ ሁልጊዜም አሁን ዱአችሁን የምታደርጉት እናንተ አህሙና ፈኪያ በቃ አብረው እንዲመጡ አብረው ይስሩ። በቃ አላህ ከፈቀደ በቃ በሐላሉ ይጣመሩልን። ዱአ አድርጉላቸው ማለት ነው። ካልሆነ ደግሞ በቃ ለቪዲዮ ራሱ ሌሎቹ አስመስለው እንደሚሰሩት እነሱም አስመስለው ይስሩ። በቃ እንደዚሁ ይቀጥሉ ማለት ነው። አላህ ሸይጣንን የያዝላቸው፣ አላህ ወስዋሽን የያዝላቸው፣ መሀከላቸው ክፉ ነገር እንዳይፈጠር መልካም ነገሮች ሁሉ ይፈጠሩላቸው ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ በፈኪያ ቤት ሸብረቅ ብለው ይመጣሉ ብለን እንጠብቃለን። እስከዛው ድረስ ለኔም ቻናል አዲስ የሆናችሁ ለፈኪያም ቻናል ለአህሙም ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንግዲህ ፈኪና አህሙ ወደፊት ቀጥሉበት እያላችሁ ኮሜንት እየሰጣችሁ እንቀጥላለን ማለት ነው። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ረመዳን